ኮሜዲያን እሸቱ መለሰ ምንድን ያጋጠመው? በዶንኪ ቲዩብ ላይስ ምንድን የተፈጠረው? ምን እየተካሄደ ነው ያለው? የቀሩትን 46ቱን ከመበተኔ በፊት ግን ዶንኪ ቲዩብ ምን አይነት አደጋ ውስጥ እንዳለ ዛሬ ምሽት 3 ሰዓት እነግራችኋለሁ። አመለሰት ሙጬ በኢንተርቪው ላይ ኮሜዲያን ያሲኖን አምጥታ የጠየቀችው ጥያቄና መልስ በጣም ብዙዎችን ያነጋገረ ሲገኝ ግማሹ ልክ ነው ስህተት የለውም ሲል፣ ሌሎቹ ደግሞ አይባልም ነውር ነው እያሉት ይገኛሉ። ካላሳየኝ አላምንም። አሳዩት። ስፖርት ሰርተህ ነው እርቦህ ነው። በአንድ ወቅት ላይ ፌመስ የነበሩት ጥንዶች ዶክተር አብይም ሄዶ በመንገድ ያገኛቸው ጥንዶች በአሁን ሰዓት ላይ ተጋብተናል ሲሉ ያን ነገር ወደኋላ መለስ ብለን የምንመለከት ይሆናል። ዶልን አጥፋቱን ተደቆ ቆይም ሳታስፈቅድ በነዛ መስቲካምቶ የኔ ቤት ደህና ነሽ? ጥሩ ልጅ ኮሜዲያን ደረጀ ኃይሌ አንድ ያልታወቀ ብዙዎችን እያነጋገረ የሚገኝ አንድ ቪዲዮ ወጥቶበታል ማለት ነው። እጅግ በጣም ነው ያዘንኩት። ኮሜዲያን ደረጀ ኃይሌን ብዙዎቻችሁ ታውቁታላችሁ። ሌላኛው ሰሞኑን እየመጡ ያሉ ሽምግልናዎች ብዙዎችን እያነጋገሩና ብዙዎች ሀሳባቸውን እየሰጡ ይገኛሉ። እነዚህንና ሌሎች መረጃዎች በዛሬ ቪዲዮአችን የምንመለከት ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። እስከ ቪዲዮ መጨረሻ ቆይታችሁ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ዳይ ወደ ቪዲዮ ፍቅር እውር ነው ይባላል። ትክክል ነው። አራውን አይነው አሁን ድሮ ነበር። አሁን እንዴ አይኑ በርቶ ያያዩ ጭራሽ ያያዩ ያ ሁሉ ነገር እንዴ በጣም እኮ ሁለታችንም እኮ ብታይ ማለት ነው በጣም ይገርም ጎበዝ ልጅ ነው ደግሞ እሱ ማለት ነው። ታይዘን ብዙ ነገር ይሄ ወጣትነት አንዳንዴ ትኩሳቷ አስቸገረች እንጂ ታይዘን የት ምን ደርሳለን ደግሞ ተስናወራ ምናምን እኮ ግን በቃ አልሆነም ያ ሁሉ ነገር ምናምን አበቃ። አሁን ግን ፋሚሊው ሰሞኑ ሰይፉ ኢቢኤስ ላይ መታችን ልጅ አብዛኞቻችሁ ታውቃታላችሁ። በጣም ልብ የሚነካና በጣም የምታሳዝን ልጅ ናት። እኔ በጣም ነው የተሰማኝ እና አብዛኞቻችሁ ሀሳባችሁን የሰጣችሁ ትገኛላችሁ። ባሏ ደግሞ እዚሁ ባንድ ላይ የሚጫወት ነው፣ ሙዚቀኛ ነው፣ መናገር አልፈልግም ብላለች ማለት ነው። አብዛኞቹ ግን ኮሜንት ላይ ማለት ይቅርታ ቲክቶክ ላይ ወጥተው ብዙዎቻችሁ ተመልክታችኋል። እናም የልጅቷን ሀሳብ ብትሰሙት በጣም እጅግ ልብ የሚነካ ነው። ለባሏ ያላት ፍቅር እስካሁን ድረስ እሱን ተወደዋለች ማለት ነው። በቃ ምን ልበላችሁ፣ ሴቶች አብዛኞቻችሁ ከእሷ በጣም ብዙ ነገር እንደምትማሩ እርግጠኛ ነኝ። ሰይፉ ደግሞ ይህን ነገር በማድረግ በጣም አፕሪሼት አደርጋለሁ እና እንቀጥላለን። እስኪ የምር ባላወራው ባላስታውሰው ምናምን ደስ ይለኛል ግን ለቅም አልወጣም መሰለኝ ውስጤ በቃ ትቼዋለሁ ምናምን በቃ አልፏል እኮ ተመስገን ብዬ እኮ ነው ማስበው። ግን የሆነ አንዳንዴ ሳስበው በቃ ትዝ ይለኛል ውስጤ አልረሳውም። አይገርም አልሰራም በቃ ተኛለሁ። ይነጋል ሊመሻል አልጋ ላይ ሆኜ ይታየኛል ቀኑ ጨለማው ምናምን። ለማን በቃ ስልኬን አጠፋው። የሚረዳኝ ሰው እኮ አሁን ደውዬ እኮ እንደዚህ አድርጉልኝ ብል እኮ የሚያደርጉልኝ ጓደኞች እኮ አሉኝ፣ ቤተሰቦች አሁን እንደዚህ አድርጊልኝ አባቴን ብለው አይጨክንም እኮ አይደል? ግን እንዴት ፊታቸው ነው ያለው ነው። በጣም አፈርኩት፣ በጣም ነው ያፈርኩት። ኢቭን አከራይ ቤዚ አከራይ አይደላት ቤዚን ራሱ ማየት ይከብደኛል። በቃ እንዴት ነው ማየት? ፋሚሊዎች ያው እንደሰማችሁት ነው። ሰው በጣም ተቸግሮ በቃ ቤተሰቡን ሁላ መጠየቅ እስከሚያፍርበት ቤተሰብን እርዳታ መጠየቅ ማፈር አስቡት። ምን ያህል ሀዘን ምን ያህል ከባድ እንደሆነ አብዛኞቻችን የምናውቀው ነገር ነው። እና በቃ ልጅቷ በጣም ነው የምትነካ ልጅ ናት። ሙሉን ያላያችሁ ሄዳችሁ እንድታዩ ጋብዛችኋለሁ። እኔ እዚህ ሀሳብ እንድንሰጥበት የተሰማችሁን እናንተ ብትሆኑ ምን ታደርጋላችሁ የሚለውን ነገር እንድናወራበት ነው ይዤ መጣሁት ማለት ነው። እኔ ግን ለልጅቷ በጣም አዝኛለሁ እና እባክህን እችን የመሰለች ልጅ ባትጎዳ መልካም ነው። ከዛ የተሻለ ሰው ነበር ለሱ የሚገባው ማለት እችላለሁ። እኔ
ይቅርታ ሰውየው ምን አይነት ፐርሰናሊቲ እንዳለው ላላቅ እችላለሁ፣ ግን ከምታወራው አንፃር በቃ ከልቧ ነው ተሰብራለች ማለት ነው። ለእሷ ፈጣሪ የሚያስብላትን የሚሆናትን ይስጣት እላለሁ። እንቀጥላለን። በሀገራችን ባህልና ወግ መሰረት ልጃችንን ወይዘሪት ቅድስት በሪሁንን ልጃችን ቴዎድሮስ ሙሉጌታ ማረ ለጋብቻ ስለፈለገ ነው። በታላቅ ደስታ ተቀብለውታል። ሰሞኑ የመጡ ያሉ እንትኖች በጣም የሚገርም ፋሚሊዎች ተመለከታችሁ። በቃ የኑሮ ደረጃችን ምን ያህል ደረጃ እንደሄደ ምን ያህል እንደተራራቀ እኔ በጣም የገረመኝ ነው። አሁን ፍቅረኛ ያላቸው በጣም እየለፉ ያሉ ወንዶች አሉ። ይሄን ስታይ ምንድን ነው የሚሰማት? ለእኔም እንደዚህ አድርግልኝ በዚህ ወይ በዚህ መልኩ ነው መጋባት የምፈልገው ብላ ሌላ ችግር ነው የሚፈጠረው እና የሚያስተሳዝበን ነው ይሄ ነገር። ያለው ይደግስ መብታቸው ነው፣ ምንም ማድረግ አንችልም። ገመቺስ ደርድረው ገመቺስ ሰሞኑ በቃ ሰርጉ እንዳለ በቃ የሚመጣልኝ እኔ እሱ ነው እና ፈጣሪኝ እኔም ለዚያ ያብቃን ነው የምለው። በቃ ባላችሁ ነገር ያላችሁን ነገር ተጠቅማችሁ እናንተም አነስተኛ ድግስ መደገስ ትችላላችሁ። ያን ያህል በቃ አንዳንድ ሴቶች አሉ በቃ ዋናው ፍቅር ዋናው እንትን ነው። ግን እንደዛ ስላችሁ ወንዶች ተኙ አትስሩ ምናምን ማለት አይደለም። ግን ቢሆንም እስኪ እንመልከት። ድግሱን ደግሶ አይነግም አዋጅ ያመጣላችሁ እናንተ ገብታችሁ መመልከት ትችላላችሁ። ተዝናኑበት እስኪ። አንድ ቀን ለኛም ይደርሰን ይሆናል። ፋሚሊዎች አሁንም ድረስ የተመለከታችሁ ከሆነ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቤተሰብ ያልሆናችሁ ላይክ ያላደረጋችሁ ላይክ አድርጉ። በእናንተ ፍቃድ ነው፣ በእናንተ ፍቅር ነው ይህን ስፖንሰር የተደረገ ያለው ማለት ነው። አሁንም እንቀጥላለን። ሲክስ ፓክ አለኝ ባይ ከየት አመጣ? ስፖርተኛ እኮ ነኝ። በእውነት የእውነት ፎቶዬን እናሳይሽ? አታምኝም? ፎቶዬን ካላሳየኝ አላምንም። አሳዩት። ስፖርት ሰርተህ ነው እርቦህ ነው? በገዛ ቆንጃ ላይ ነው የገደሉ። ስንት አይነት ሰው አለ ማለት አሁን ነው። ከአንድ ከትልቅ ከአርቲስት ከንጉሱ ከቴዲ አፍሮ ሚስት የማይጠበቅ ነገር እኮ ነው። ምን አይነት መልስ ነው የመለሰችው? ፎቶውን እያሳያት ፎቶ ስፖርት ሰርቼ ነው ብሎ የተናገረ ርቦ ነው ማለት። አሁን እኮ ለእሷ ኖርማል ሊመስል ይችላል፣ በቀልዱ ነው ያወራችው። እሱም እንደ ቀልድ ተረድቶት ከወጣ ጥሩ ነው። ካልሆነ ግን አስቡት እስኪ ኢንተርቪው ተጠርታችሁ ርቦ ነው ምን አይነት መልስ ነው? እኔ ብዙ ጊዜ ይቅርታ አድርጉልኝና እሷ ትንሽ ይቀራታል። ያን ያለ እኔ እንትን ለማለት ለመተቸት ብቆኝ ምናምን ሳይሆን ብዙ ጊዜ ዝም ብሎ አንዳንዴ ዝም ብሎ ዘቡ ተብሎ አይገባም። በቃ ህግ አለው፣ ስርዓት አለው፣ የሚጠየቁ ጥያቄዎች የማይባሉ ነገሮች አሉ። አሁን ግን ለእሱ ሊሰማው ይችላል። ሚዲያ ፊት ህዝብ ፊት ነው የሚቀርበው። እንዴት እንደዚህ እንዳለችው እኔ አላውቅም። እስኪ እንቀጥላለን። ይርብሃል ቢሮ ይጠማሃል ቢሮ ይጨንቅሃል ቢሮ ሁሉም እንደዛው ነው። መቻል ነው ዘንድሮ እዚጋ አንተ እዚጋ ርቦ ነው ከአንተ ጋር አውራም በቃኝ። እኔ ራሱ ኮሜንት ያደረገኝ ባንዴ ርቦ ነው። እኔ ርቦ እኔ ግን አራበኝ። ካላመንሽኝ አሁን በልቼ የመጣሁትን እርጥብ ነው በልቼ የመጣሁት ልነግርሽ ይችላል። እኔ ሲክስ ፓክ ያለው ሁሉ ርቦት ነው። ሲክስ ፓክ የሚመጣው በመራብ እኮ አይመጣም። ሲክስ ፓክ ያው እንደሰማችሁት ነው ያሲኖ። ሁላችንም የምንወደው ሰሞኑ ቲክቶክ ላይ የሚሰራቸው ነገሮች ብዙዎቻችን የሚያስተምሩ የሚያዝናኑ ነገሮች ናቸው። ኮሜዲያን ያሲኖ እንደ ቀልድ ወስዶታል። ያራዳ ልጅ ስለሆነ ግን ለሌላ ጊዜ እንደ አይነት እንትን አይባልም። አድርሱላት። ለማንኛውም አድናቂዎቿ ካላችሁ ይቅርታ ሶሪ። እንቀጥላለን። ማን ፈቅዶ ለማጥፋት ነው የምትሄደው? ቆይ አንተ ሳታስፈቅድ በነፃ መስቲ ጋምቶ የኔ ቤት ደህና ነሽ? ጥሩ ልጅ ነው ልጁ? ጥሩ ነው። ተዝናኑ። ደስ ብሎኛል ስላገኘኋችሁ። እነዚህን ጥንዶች ታስታውሳላችሁ?
የሆነ ሳለ አብይ መንገድ ላይ ያገኛቸው በጣም ደስ የሚሉ ጥንዶች ናቸው። አብይም የዛኔ አግቡ ትወዳታለህ ልጁ ምን አይነት ነው ምናምን ብሎ ጥሩ ጥያቄ ነው የጠየቀው። በአሁን ሳለ ቢሆን ምን አለው ነው የሚባለው እንጂ ልጁ ምን አይነት ነው ጥሩ ሰው ነው ምናምን ብሎ የሚጠይቅ የለም። ወይ ደጉ ሰዓት ትላላችሁ። 1 ዓመት ነው ያለፈው፣ ያን ያህል ብዙም አይደለም። ግን የዛኔ አብይ ያገኛቸው ጥንዶች ናቸው። በአሁን ሰዓት ላይ ተጋብተናል ብለው ኮሜንት ሴክሽን ላይ ሀሳባቸውን አጋርቷል። እሱን አብረን የምንመለከት ይሆናል። ፎቶዋቸውንም አሳያቸዋለሁ ማለት ነው። አሁንም ተከታተሉ። ሰዎች አሁን የምትመለከቱት የነዛ የጥንዶቹን ፎቶ ነው ማለት ነው። ኮሜንት ላይ ጻፉትን ያው እዚህ ስክሪኑ ላይ አስቀምጬላችኋለሁ ማለት ነው። ዙም አድርጋችሁ ማንበብ ትችላላችሁ። መልካም ጋብቻ ብለናል ማለት ነው። የዶክተር አብይ እጅ አለበት። ዶክተር አብይ ሰርጋቸው ላይ ብትሄድ ጥሩ ነበር፣ ብትጋብዙት ጥሩ ነበር እላለሁ እና ይሄን ወቅት በጣም በጥሩ መልኩ ማስታወሳቸው እጅግ ደስ የሚያሰኝ ነው ማለት ነው። አሁንም እንቀጥላለን፣ አብራችሁን ቆዩ። ያዘንኩት ኮሜዲያን ደረጀ ኃይሌን ብዙዎቻችሁ ታውቁታላችሁ። ስለሱ እንዲህ ነው ብዬ መናገር አይጠበቅብኝም። ዛሬ ግን ስለሱ የሰማሁት ነገር እጅግ በጣም ስላሳዘነኝ ነው ይህንን ቪዲዮ የምሰራው። እባካችሁ እሱን የምትወዱ የምታከብሩት እስከ መጨረሻው ድረስ ይህንን ቪዲዮ ተከታተሉ። ኮሜዲያን ደረጀ ኃይሌን ያው የ90ው ትውልድ የሆናችሁ በደንብ ነው የምታውቁት። ነፍሱን ይማርና ከሀብቴ ጋር አንድ ላይ ሆነው በሚሰሯቸው የኮሜዲ ስራዎች ሁላችሁም ታውቁታላችሁ። ይህ ኮሜዲያን ግን ከኮሜዲ ስራው ባሻገር እኛ በቴሌቪዥን መስኮት ከምናውቀው ደረጀ ባሻገር በሪል ላይፉ ወይንም በማህበራዊ ህይወቱ የሚያደርገው ነገር ግን እጅግ ብዙዎቻችሁን የሚያስተምር፣ ብዙዎቻችሁ ደግሞ እንደዚህ አይነት ሰው ነበር ወይ ብላችሁ ሁላችሁም ራሳችሁን እንድትጠይቁ የሚያደርግ አንድ ትልቅ የሚሰራው ስራ አለ። ምናልባት ይሄንን ነገር ስላወጣው ደረጀ ኃይሌ ይቅርታ አድርግልኝ። ቁታላችሁ ከሱ ጋር አንድ ላይ የኮሜዲ ስራዎችን የሚሰራው ማለት ነው። እንደምታውቁት ካረፈ አመታት ተቆጥሯል። እንግዲህ ከዚህ ከሞተው ከሀብቴ አንፃር ነው ደረጀ የሚያደርገውን ነገር ምነግራችሁ። ምን ያደርጋል መሰላችሁ? ጓደኛው ሀብቴ ከሞተ ቀን ጀምሮ ደረጀ ከሚያገኘው ገቢ ግማሹን እኩል እያካፈለ እስካሁን ድረስ ለሀብቴ ቤተሰቦች ይሰጣል። ከሚያገኘው ገቢ ግማሹን ሳያበላልጥ በየወሩ በህይወት ለሌለው ለሀብቴ ቤተሰቦች ያካፍላል። የሱን ቦታ ተክቶ ጉድለታቸውን ይሞላል። በሀብቴ ያለመኖር የሀብቴ ቤተሰቦች እንዳይሰማቸው፣ በሀብቴ ያለመኖር የሀብቴ ቤተሰቦች ምንም ነገር እንዳይጎልባቸው ሲል የጓደኛውን ጉድለት ከሞተ ቀን ጀምሮ እስካሁን ድረስ እየሞላለት። በጣም የሚገርም ታሪክ ነው። እኔ በዚህ ልክ አልጠበኩም። አብዛኛዎቻችሁ ኔጌቲቭ የሆነ ወይም በቃ የሆነች ጥፋት አጥፍቶ ማይሆን ነገር አድርጎ ነው ብላችሁ እንደኔ እንደገመታችሁ አልጠራጠርም። ግን በቃ ስሰማው በጣም ልቤን ነው ደስ ያለኝ። ደረጀና ሀብቴ ምን ያህል እንደሚዋደዱ እና ደረጀ ደግሞ ምን ያህል ጥሩ ሰው እንደሆነ የተረዳሁበት። አብዛኞቻችን አንድ ሰው በህይወት እያለ እንዲያናደርገን ከሞቱ በኋላ ምን የምናደርገው የምንሯሯጠው ወይም ለማገዝ እጃችንን የምንዘረገው። ግን ደረጃውን ምንድን ያሳየን? ቤተሰቦቹ ሳይሞቱ በህይወት እያሉ የሆነ በቃ እንደሱ ሆኖ ግማሹን አካፍሎ በቃ ሙሉ በሙሉ ማለት ይቻላል እያስተዳደረ የሚገኘው ደረጀ ነው። ይህ በጣም ሊያስመሰግነው የሚገባ እና ፈጣሪም ከዚህ በላይ ጨምሮ ይስጠው። ከእንደዚህ አይነት ሰዎች ይብዙልን ነው የምለው። በቃ ኢትዮጵያዊ እንደዚህ ነው። በቃ ጥሩ ኢትዮጵያዊ፣ ምርጥ ኢትዮጵያዊ ማለት እንዲህ ነው፣ ለሰው የሚደርስ። በቃ እኔ እንዲህ አይነት ነገር ስሰማ ለመጀመሪያ ጊዜ ነው። አብዛኞቻችሁ ሌላ ቦታ ሰምታችሁ ሊሆን ይችላል፣ ግን እንደዚህ አይነት ሰምታችሁ የምታውቁ አይመስለኝም። እኔም የመጀመሪያ ነው እና ደረጀ በጣም የሚያስገርም ስራ ነው የሰራው እና አብዛኞቻችሁ በህይወት እያለ ሰውየውም አፕሪሼት መደረግ አለበት። ያውን የተናገረው ማለት ነው። እንደዚህ አይነት ሰዎችን በህይወት እያሉ መሸለም፣ ማሞገስ፣ ማስታወስ ያስፈልጋል። ደረጀ ፈጣሪ እድሜና ጤና ይስጥ። ሀብቴ ደረጀ ሀብቴ ጓደኛው ነው፣ ይቅርታ። በጣም ልብ የሚነካ ሀዘን ነው እስካሁን ድረስ ደረጀ እያዘነ የሚገኘው እና ቀጣዩ ዜናችን የሚሆነው ደግሞ ኮሜዲያን እሸቱ ምን እያጋራን ነው? ምን እያለን ነው? አብዛኞቻችሁ ምን ሊናገር እንደፈለገ ማወቅ እንደምትፈልጉ እርግጠኛ ነኝ። ኮሜዲያን እሸቱ ችግር ውስጥ ገብቻለሁ ድረሱልኝ እያለ ይገኛል። አሁን የእሱን ቪዲዮ የማሳያችሁ ይሆናል። ተከታተሉ። አንደኛ ሆን ተብሎ ከጀርባ አታክ እየተደረገ፣ ሁለተኛ
ያው አውቀውም ሳያውቁም የኛን ቪዲዮ ቲክቶክ ላይ በሚለቁ ሰዎች፣ ሶስተኛ ቪዲዮዎቻችን ረጅም ቀናት የሚፈጁ በመሆናቸው ብዛትና እንደልባችን መልቀቅ ባለመቻላችን ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ይሄን ሰርቫይቭ ለማድረግ ብዙ ነገር አድርገናል። ለምሳሌ በጣም ብዙ ሰራተኞች ለመልቀቅ ተገደናል። ልንከፍላቸው ስላልቻለን ምርጥ ሰራተኞቻችንን እያዘንን ሄደውብናል። ከ60 ከ70 በላይ ሰራተኛ ደርሰን የነበርን ሰዎች አሁን ቤት ውስጥ ያሉን 46 ሰራተኞች ብቻ ናቸው። እነዚህም 46 ሰራተኞች የቆዩልን በመነጋገር ችግሩን በማየት በውይይት ደሞዛቸውን ቀንሰው ነው። በግማሽ ቀንሰው 25% ቀንሰው ግማሾቹን ወደ ኤፒሶድ ተከፋይ እያደረግን በቃ እንዲህ እያልን ልጆቻችንን ይዘን እስካሁን እየታገልን ቆይተናል። ሌላው ትልልቅ ህንፃዎች ነበሩ የተከራየናቸው፣ ለቀናል። ተስፉ ሲኒማ ድንቅ ልጆች የምንቀርጽበት አልቻልንም፣ ለቀቅን። አንድ ሙሉ G+3 ህንፃ ላይ ነበር ያ ሁሉ ሰራተኛ የሰፈረው፣ ለቀቅን፣ አልቻልንም። አሁን አንድ ፍሎር ላይ ተሰብስበን ያለ ነው ማለት ነው። ፋሚሊዎች ይኸው እንደሰማችሁት ነው። ኮሜዲያን እሸቱ ብዙ ሰራተኞች ከዶንኪ ቲዩብ ከሚሰሩበት እየወጡ እየለቀቁ ይገኛሉ። የሚሆነበት ምክንያት መክፈል አለመቻሉ ወይም የመክፈል አቅሙ መቀነሱ ይህ በጣም ችግር እንደፈጠረበት እንዳስተጓጎለበት የተናገረ ይገኛል። ኮሜዲያን እሸቱ እርግጠኛ ነኝ አብዛኞቻችሁ ኢትዮጵያዊ ትወዱታላችሁ ማለት ነው። ሰሞኑን ባደረጋቸው ነገሮች ምክንያት ትንሽ የሚጨቃጨቁ የማይስማሙ ሰዎች ቢኖሩም ኮሜዲያን እሸቱ ግን ያደረገውን መካድ አንችልም። እናም ሰዎች ቤተሰቦች አካውንቱ እንዳይመታ ያለው ሶርስ ዩቲዩብ ነው። እንደሚታወቀው በደንብ የሰራበት ህፃናት ላይ የሰራበት ይገኛል። ሄዳችሁ ሰብስክራይብ እያደረጋችሁ ውጪም ያላችሁ ሰዎች ሜምበርሺፕ የገዛችሁ $5 $10 ድጋፍ እንድታደርጉለት እጠይቃችኋለሁ ማለት ነው። እሱም ይህን ነገር ነው እያለን የሚገኘው ማለት ነው። የቀሩትን 46ቱን ከመበተኔ በፊት ግን ዶንኪ ቲዩብ ምን አይነት አደጋ ውስጥ እንዳለ ዛሬ ምሽት 3 ሰዓት እነግራችኋለሁ። በትክክል የምትወዱኝ የዶንኪ ቲዩብን ስራ የምትወዱ የምትደግፉ ሰዎች ይህ መስማት አለባችሁ። ምሽት 3 ሰዓት ዶንኪ ቲዩብ ላይ እንገናኝ። ፋሚሊዎች ያውና ሄዳችሁ ዶንኪ ቲዩብ ላይ ብትሄዱ የምታገኙት ይሄን ነው። ሰራተኞችን እየቀነሰና እያባረረ ነው። እነዚህ ሰራተኞች ደግሞ በውስጣቸው ቤተሰብ አለ፣ ልጆች አለ እና ምን እንደሚፈጠር ሄዳችሁ ብታዩ ሄደን ብናይ እኔም አላየውም ቲክቶክ ላይ ነው ይሄን ነገር የሰማሁት። በጣም ደንግጬ ምን ሆነ ብዬ ነው የመጣሁት። እናንተም እስኪ ገብታችሁ ቼክ አድርጉ፣ ሀሳባችሁን ኮሜንት ላይ አስቀምጡልኝ ማለት ነው። በስተመጨረሻም በቲክቶክ የምናውቃት የሳሚ እናት የተባለች አብዛኞቻችሁ የቲክቶክ ስሟ ሳሚ የሳሚ እናት የሚለው ነው። ግን አብዛኛው የግቢ ተማሪ የሚቸገርበት በአስተማሪዎች በደል የደረሰባቸው እንደሆነ የተናገረች ይገኛል። እናም እሷም የራሷን ሀሳብ ደርሶባት ይሁን ወይስ ከየት አውቃ ነው ሀሳቦችን የሰጠች ያለችው የሚለውን አሁን አብረን የምንመለከት ይሆናል ማለት ነው። ቪዲዮን ተከታትለን እንመለስ። ሴትነት አንዳንዴ ትንሽ አሁን ደግሞ መቅጠር አጋጣሚ ተጠቅመው ሰራተኞቻቸውን አቢዩዝ የሚያደርጉ ይህን ቪዲዮ ኮፒ ሊንክ ሪፖስት እያደረጋችሁ ጀምሩት። ዩኒቨርሲቲ ውስጥ ስንት ሴቶች ናችሁ ከአስተማሪ ጋር የተኛችሁ ግሬዳችሁ እንዳይበላሽባችሁ? ተባራችሁ ከመጣችሁ ቤተሰብ ለምን ተባረርሽ ብሎ ይጠይቃችኋል። ተባራችሁ ከመጣችሁ አካባቢያችሁ ላይ ያሉ ሰዎች፣ ጎረቤታችሁ፣ ዘመዶቻችሁ የከሌ ልጅ እኮ ከዩኒቨርሲቲ ተባረረች መባል ስለማትፈልጉ የሚከፈለውን ዋጋ ሁሉ ከፍላችሁ ከዩኒቨርሲቲ ትመረቃላችሁ። ብዙ ሴቶች ለስራ ለትምህርት ቤተሰብና ማህበረሰቡ ስም እንዳይሰጣቸው ለመኖር ሲሉ ሴትነታቸውን ገብረዋል። ይሄ እኮ የሚካድ ሀቅ አይደለም። እንግዲህ ፋሚሊዎች እንደሰማችሁት ነው። ቪዲዮን ገብታችሁ ማየት ትችላላችሁ። የእሷ ኮሜንት የቲክቶክ አካውንት ላይ እና የዛሬው ቪዲዮቻችን እነዚህን ይመስላሉ ማለት ነው። የዛሬው ቪዲዮቻችን እንደተማማራችሁበት ፈታ እንዳላችሁበት አልጠራጠርም። ብዙ መረጃም እንዳገኛችሁ ተስፋ አደርጋለሁ። ቤተሰቦቼ ክበሩልኝ፣ ሰላም ሁኑ። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።